ቤት ለእንግዳ ነው የሚባለው የሉም እንዴ በስመአብ የተንቢ አስክዬ ተንቢ እንዴት ነሽ? ደህና ነሽ ወይ? ገና ሰው አለ ብዬ ስል የተንቢ ብላ ምልክቷ ነው አደረገች። እንግዲህ አቤት አቤት ልግባ አልግባ የለም አይደል? ኧረ ሞተ ተንቢ ከዛሬ ከአንቺ ጋር ውሎ አዳሪ ላረግ ነው። ግድ ይላል። አንቺ አግኝቼ ጀግና። እሺ አንዴ ጥሩምባ ልድገምልሻ። ድገሚ። ዘፈንም ልትፈንልሽ አንድ ዘፈን። አዎ በሞቴ ይገባሻል። እሺ ላሌ ላሌ ዋዌንቲ ወይነ ወዮ ወዮ ጅቤንቲ ወይነ ላሌ ላሌ አስኪ ጋዜጠኛ ወዮ ወዮ ይሰራና ሜለ ምንድን ነው ያልሽው ግን? በቃ አስኪዬ ጀግና ናት፣ ሚደርሳት የለም እያልኩ ነው። ኮራው በቃ ደስ ብሎኛል ስላገኘሁሽ። ደግሞ ፈገግታሽ ደስ ሲል። አዎ ግድ ይላል። ከቤቱ ብትፍቱ እንድትቀበለኛለች ታስተናግደኛለች ብዬ ነበር። ግድ ይላል። ልመጣ ነው ስልሽ፣ ኧረ እንኳን አንቺ ሌላ ሰው እንቀበላለን። ለሰጠችኝ ክብር አመሰግናለሁ። ዛሬ አስካል ጋዜጠኛ ጀግና ጋዜጠኛ የሰቤቲ ቤት መጣለች። እንግዲህ ያው ደስታዋን በዚህ ገልጻልኛለች። ውሎ አዳር አሁንም ከእናንተ ጋር ነው፣ አብራችሁ ነው። ይኸውልሽ እንዲህ ብዬ መጣሁልሽ። አቤት 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 ምን መሰልኩኝ? ምነው አስክዬ በባህሉ አንደኛ ነሽ። ሰርግ ቤት ምትሄጂ መሰለሽ እንዴ? ሻሻሽ እኮ የሌለ ነው። ፀጉሬ ቀርቷል እንዴ? አዎ ልሳርልሽ? እሰሪልሽ። እሺ እናቴ ያላገባት እኛ ሀገር አሁን ያላገባት ጉራጌ ሀገር ያላገቡት እንደዚህ አልተያዝኩም ገና ነኝ ለማለት በጎን ጠመም በጎን አሮጥኩም። ስታገባስ እንዴት ይሆናል? ስታገባ ደግሞ ተረጋግቻለሁ መሀል ላይ ተረጋግቻለሁ። አረጋጋሽ። እሺ ሶስት አይነት ነው እኮ የሻሻ አስተሳሰር ያለ። ተጫዋች ናት እያያችሁ ነው። ሻሻ አስተሳሰር አስክዬ ሶስት አይነት ነው። ይሄ አግብቻለሁ ማለት ነው ይሄ አስተሳሰር። እሺ ትልልቅ እናቶች ሻሻቸው አስተሳሰር በዛው ላሳይሻ። እንግዲህ ተመልካቾቼ ሻሽ አስተሳሰር እንኳን የራሱ ትርጉም እንዳለው ነው። እንኪ ያዥልኝ። አቤት ሙሽራ ነው እኮ በቃ እየተሞሸረ ነው እኮ የእናቶች ሻሽ እንደዚህ ይደረጋል። አቤት እስኪ አምሮብሻል በጣም። እንግዲህ ሻሽ አስተሳሰር ሁሉም ጋር የራሱ ትርጉም እንዳለው ነው። አዎ የሁሉም አሁን ይሄው የትልቅ እናቶች ይሄው አቤት እንዴት እንዳማረብሽ ሞዴል አድርጎሻል። ይሄ እንግዲህ የቤቱ ትልቅ እማወራ እናት እንደዚህ ነው የምታስረው። እያንዳንዱ ሻሽ አስተሳሰር ዝም ብሎ ተነስቶ ሻብ ተደርጎ አይታሰርም። ሁሉም ትርጉም አለው ተብሏል። እንግዲህ እኔ የተረጋጋሁትን ልሰርና ያምርብሻል። የእናቶችን ብታስሪ ያምርብሻል። ወደ ጎንም ብታስሪ ያምርብሻል። ወደ ላይም ብታስሪ እንግዲህ ይሄው ዘርጋቻለሁ ብዬ ወደ ስራችን እንሄዳለን ማለት ነው። ዛሬ ቆይታችንን አንድ ብለን እንጀምረው። እኔ እንግዲህ የደረስኩበት ደግሞ ደስ ሲል ጎመን ምንድነው የሚባለው? የጎመን ሲማሮ የጎመንም አይነት አለው እኮ አስኪ። ይሄ ሲማሮ ይባላል። ዝም ብሎኛ ጎመን ምንለው አይደለም ማለት ክትፎ ለምን የሚሆነው? ይሄ ሲማሮ ትክክለኛ ጎመን ክትፎ ነው። ደግሞ ሲቀነጠስ እኮ አስኪ ብዙ ጊዜ ጎመን እዚህ ላይ መሃሉ ላይ መውጣት አለበት። ይሄ ንጹህ ነው፣ ታጥቧል። ያየሽው ነው፣ በደንብ ታጥቧል። ገና እዚህ ጋር ይወጣል። እዚህ ጋር መውጣት አለበት። እቺ እንቡጧ ይወት አበዛሽው። እንቡጧ እኮ ይሄ ናት። ይሄ ትወጣለች። ስለዚህ ጎመኑን ትርፍጣልሽ። ይሄ ይዘረጋ። ይሄ ታያለሽ፣ ንጹህ ነው። ይሄ ምን እንደሚባል ታውቂያለሽ አስክዬ? ይሄ ጎመኑ
ክንቦር በጉራጌኛ ክንቦር ይባላል ነው ክንቦር ክንቦር ማለት በቃ ወፈር ያለ ሲማሮ ይሄ የአመት ጎመን ነው የአመት ጎመን ነው ወፈር ያለ ሲማሮ ጎመኑን ብድግ አደረኩኝ ገና ደግሞ ምን እንደሚሰራ አላውቅም እስቲ ይሄን እያጫጫስኩት ነው ደግሞ እስቲ ቁጭ ልበልና እፍ ልበለው ጎመን ጥዳለ ብላለች ወዴት ሄደች ቆይ ትምጣ ደግሞ እስከዛ ነው ላማሙቀው እንዴት አሪፍ አድርጌ እንዳቀጣጠልኩት አቤት ጎብዘሻል ዘረበስ አሁን ብረት ድስትና ውሃ ነው ማመጣው አይ ምጣድ ጎመኑን እንጥዳለን አላልሽ አይቀቀልም ጎመን ዛሬ ቆቆስ እንጥላለን ቆቆስ የሚባል ጎመን አለ እኔ እኮ ውሃ ሞልቼ ብረት ድስት ላይ ላመጣ ነበር የኔና ዛሬ ስደክም ይዋልሽ እኮ በብዙ ስራ ነው ያደከምኩሽ ይሄ ነው የሚጣደው አው እሱ ነው የሚጣደው ተመልካቾቼ ጎመን በብረት ምጣድ ዛሬ ላይ ጎመን በብረት ምጣድ ዝልቦ ይሄው የቀነጠስ እዚህ ላይ ይሄ ላግዝሻ እሱ ላይ በቃ እና እንደዚህ ወይኔ ጉዴ ነው ያግዥ ጨምር እቺ ምንድን የምትባለው ተብር የስጋ የምን የሁሉ ነገር ይደረጋል እንጨቱን አበዛውት ልቀንሰው መሰለ እንዳትቀንሺው ቶሎ ወይ ከነሱ አይዳለች ዝም ብሎ ሶች ይላል ሽበት አስኪ አላረኩም ጠበስ ወይ ጉዴ ወይ ጠበስ እኔ ላርገው ወይ አርጊ ይሄ ትንሽ እኮ ውሃ ይገባል ታዲያ እኔ ጣድኩኝ አንቺ ስትሄጂ ጊዜ ምንድነው የምታረገው ብዬ እኔም ዝም አይፈረድብሽ ምን ክድን እንደዚህ ክድን ቶሎ እንዲነስ እቺ ራሷ ምንድነው ሸክላ ናት ሴራ በመከታተል ላይ ያላችሁት ሳምንታዊ ነው ብሎ አዳር ነው ሁሉ ጋር ምግብ አሰራር የራሱ የተለያየ ነገር አለ ጎመን በዚህ መልኩ ሲበስል አላየውምና እኔ አሁን ጎመን እንግዲህ እንደዚህ ጥዳዋለች አሁንስ ውሃ እንጨምርበት ኧረ ቆይ እንየው ይጉዲ ዛሬ ገልበጥ እንደ ጥብስ ነው እኮ አታይ ይሄ ኤንዋ በአማርኛ ወፍጮ በጉራጌኛ ደግሞ ኤንዋ ይሄን እሳት ልቀንሰው እሺ አንቺ እስኪ ቆይ ላግዝሽ እኔን እውነት ነው እንደዚህ ሰብሰብ ያረጉ ለውሃው መስጠት አሁን ይከደናል መልሰን ንክደናው ልክደናው እሱ ክደኝ ራሱ ክደኝ ዘርጋ አርገሽ ጎበስ ስለሻ ከዛ ክደኝ ተሞሸረ ጎመን በሰቤቴ ተሞሸረ ስብስብ ተደረገና ጥን ተፈር አረግነው አፋች መጣው ብላኝ እንግዲህ አረ መጣው እዛ ጋር ቡና ጣድኩ እንግዶች አሉብኝ የምን እንግዳ አትይኝ የምን እንግዳ ሊያጡኝ የመጡ ሊያጩሽ የመጡ ሙያሽን አይተው ሙያ አይተው እንዳትቃጠይ አንቺ እንዲልን ብዬ ነው ዘርጋ እንደዚህ እንግዲህ ምን አረግሽው እንደዚህ ሳብ አረግሽና ዛሬስ ጉድ ነው እውነት እኔ አቃጠለሽ ምንድነው የሚደረገው አሁን ይሄ በሰለ እዚህ ላይ በቃ በሰለ አለቀለት ከዛ ሲያልቅለት በዚህ ገለበጣል ይበላል ሽታው ደስ ሲል ይጣፍጣል በጣም ጎመኗ በዚህ መልኩ ጫው ብላለች እንደ ፍራንሳችን ያልደፍነው እንኳን እሱ ይሄ ግሏል እውነትም ግሏል የዘንቦነ ሰንዳ ነው ይስ የዘንቦነ መክተፊያ ሳይሆን የዘንቦነ እንደሱ ነው የሚባለው ቆጮ ነው የሚሰራበት ይሄ ደግሞ ምንድነው መያዣ የቆጮ መያዣ እንግዲህ ተመልካቾቼ እቺ ምንድነው የምትደረገው ቆጮውን እንደዚህ ያሉ ሲከትፉ ይሄም ስለት ስላለው በዚች እጃቸውን ይከላከል እንደዚህ ብዬ ብከትፍ ድንገት ይሄ እየተጠጋ ስለሚመጣ እጅ ይቆርጣል ስለዚህ ይሄን እንዲያስጠግተው እንደዚህ በዚች ራሳቸውን ይከላከላሉ እቺ ያለሽ ግን እንደ ሽንኩርት ነው እኔ ብትንትና አረኩትና ምን ትለኛል እንደ ሽንኩርት እኮ ነው የከተፍኩት አረ በቃ እንጂ ደስ ያ
ለ1000 ሰው የሚውል አገር ቤት እኮ እናቶቻችን እንደዚህ ቆርጠው ነው እኮ የሚያቀርቡት። ሴቶች የትኛውም ስራ ላይ የምንመገባቸውን ምግቦች በሙሉ እጃቸውና ጉልበታቸው ደክመውበት፣ ወንዶች እኮ አልደረሰኝ ይላሉ። በቀላል የሚመጣ ይመስላቸዋል። አሁን ያንቺ ተራ አይታሽ ቁጥ ብለሽ ነው። እንዴት ነው ያዟዟርሽው? እንደዚህ ያረግሽና ተመልካቾቼ መቼም እንደሷም ባልሆን አሁን እኔ የቱን ልቅል ልሰራ ነው እንግዲህ ይሄን ሊቆርጥ ነው በተራ ማለት ነው። ኧረ እመቤቴ ጎበዝ ነሽ። አቀያየረችው እንደዚህ ገልበጥ አድርጊው እዚህ ጋር ውስጡ በደንብ ይድቀቅ። እንደዚህ ነው ተገልብጦ ሲቀመጥ። ከዛ እንግዲህ እኔ እየሰለጠንኩ ስለሆነ ያው ባበላሽባትም ራሴ ጋር ግሬ በላዋል። የዘንቦ ነጭ እኔ ነጭቶ ጨርሶኛል። እውነትም ነጨሽ። ኧረ አስኪዬ በቃሽ። አቤት አቤት አቤት። እኔ ያቀብቴን ያዝኩት ካበዛችብኝ አልችልም ከዚህ በላይ። እስቲ ያዝና ያው እንግዲህ ከፍርኖ ዱቄት በልጧል ተመልካቾቼ። የምታዩት ቆጮውን ነው እያሸውት ያለሁት። እኔ እንደዚህ ነው ማረገው። ውሃ እየተጨመረ ነው የሚታሸው። ቀጠን ማለት አለበት ማለት ነው። ቀጠን ማለት አለበት። ጨምሪበት እያየች ጨምሪበት። አሁን ይበቃል። ግን በነገራችን ላይ እቺ እንደምትባለው ይተፈቧ ኩል ማድረግ አልቻልኩኝም። እንደዚህ ሆነ ኩል አልሆነም። ግን አንቺ ምን ሆነ? አይ ቆጮ አንዴ ልግባበት። እስቲ ነው ያስተካክያት። ይሄው እሷ ይሄው እንደ ዘፈን ነው የምትሄድበት። እኔ ፈራሁት እኮ። የምታዩት ቆጮ በዚህ በኩል አምሯል። ከዚህ ወዲህ አይሳሳም አይደል? ማሳመር እንደዚህ ነው የምታረጊው አይደለም? እንደዚህ እኔ በዚህ ጋር እሷ በዛ ጋር ይኸው እንዲህ ደግሞ ሸከርከር እንግዲህ ወደሚጋገርበት ይዘሽ ግጂ። እንግዲህ ከነሰፌዱ ዛሬ አዛዥ ሆንኩ። ዛሬ አዛዥ ሆንኩ አለች። እንግዲህ ይዋል ኧረ የት ሄደት? ስራ እየፈታሁ ነው። አስካል አቤት። እቃው ይዘሽ ነይ፣ ቅቤው ማንጠሪያው። እሺ እያስተካከልኩ እኮ ነው ላመጣልሽ። እሺ ነይ እናቴ። ወሽ ታምራለች። ምንድን ነው የምትባለው? ይሄ ቆንጠራ፣ የቅቤ ማንጠሪያ ቆንጠራ። አሁን ቅቤውንም ላምጣልሽ? አዎ ቅቤውንም ላምጣ። እንጨት አሳነስኩኝ። ቆይ ጨምራለሁ። አይ ይበቃል። የቅቤ እኮ ትንሽ ነው። ይሄው ምን ቀረኝ ደግሞ ቁጭ ከማለቴ በፊት ላምጣ ሁሉንም። ሌላ ያጥዋ ተመልካቾቼ እንደዚህ ስል ወይ ቶሎ አምጪስ። ወይኔ አቤት 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 ሽር ጉድ። ይኸውልሽ ቀጥለሽ ደግሞ ትንሿን ትልቋን እንዳትይ ቁጭ ብለሽ ይኸውልሽ ሁለቱም አንድ ላይ ይዤ መጣሁ። ተመልሼ መጠራቴ አይቀርም ብዬ። እውነት ነው። አሁን ደግሞ እውነት ነው አለችው። አሁን ደግሞ እንትን አምጪልኝ። አልቀረም? አሁንም አልቀረም፣ ገና ነው። ሴታዬ ምን ላምጣ ደግሞ? ሌላ ያው ቅቤ ማንጠሪያው የቢላ ቤት አምጪልኝ። የት ነው ደግሞ እሱ? ኧረ ነይ እዚህ ነው እያየሽ። የቢላ ቤት የቢላ ቤት የንብ ዕቃ መስሎኝ ነበር እኮ። ቢላውን በዚህ ሰብስባ ትሰቅላለች። ለዚህ ነው ሰብሰብ ተደርጎ የሚቀመጠው። አየሽው? ዕቃ እንዳይጠፋ ብትንትን አይልም ማለት ነው። ምንድን ነው ከዚህ ውስጥ የምናወጣው? ቢላ ነው? ሰርሰር። ምንድን ነው ሰርሰር? የቅቤ ማንጠሪያ የሆነ እንጨት ነገር። አዎ ሰርሰር። ይሄ ልክደ ነው። ክደኝ ነይ እዚህ አጠገቤ አስቀምጪልኝ። አንቺ ሙያ ተማሪ እዚሁ። አስካል አቤት። ዋት ይዘሽ ነይ፣ የቅቤ ዕቃ ማጠኛ። ምንድን ነው ደግሞ ዋት ይዘሽ ነይ አለች ደግሞ። የቱ ጋር ነው ያለው? ምንድን ነው ነገሩ? እሱ ጋር አስቀመጥኩት የቅቤ ማጠኛ። ዋት እዚህ ጋር ያለው የሆነ ወይራ ነው ያለው። ወይራውን ነው? ኧረ ወይራ አይደለም፣ ዋት ነው። እንግዲህ ቆይ ላምጣው ከምንከራከር። ደግሞ ተመልሰሽ መልሽ ትላለች። ይሄ ነው
አዎ ራሱ ነው። ወይራ ነው ታዲያ አይደለም ይባላል? ኧረ አይደለም። ዋት የቅቤ ዕቃ ማጠኛ በጉራግኛ ነው። ዋት አዎ በጉራግኛ ዋት። በአማርኛ ደግሞ ተመልካቾች ወይራ። ኧረ አይደለም ምን እንከራከርበት? ቆይሽ አሸተዋለሁ አይደል? እስኪ ራስሽ መስክረው። ዋት አይደለም ወይራ አይደለም። አዎ ዋት ሌላ እንጨት ነው። እኔ ወይራ መስሎኝ ዋት ይቅርታ። ያለማ ደግሞ መከራከር የኔ አወቁኝ ደስ ብሎኝ። አዎ እስኪ ቆይ ቁጭ በይ። የለም አመጣው ከተቀመጥኩ ደግሞ ተነሺ እንዳት ሌላ ምንም የለም። በቃ እንጨታችን ቀረብ ባይሆን እንጨት ጠጋ አድርጊ። እሺ ይኸው መቼ ቀረ ተጀመረ። እንጨቱንም ባቀርብ ይሻለኛል። ትክክለኛ የአገር ቤት ቅቤ ይሄ ውስጥ ወተት ነው ለጋ ይሄ ለጋ ቅቤ ነው። በምንድን ነው የምትከቸው እዚህ ውስጥ? በማንኪያ ላመጣሽው። እሱ ምንድን ነው? አዎ አወቅሽው። ለቅቤ ነው አይደል? ቶሎ እንደሚይዛሽ አስገቢው። ሊሲስ ቆይ አንዴ እኔ ልያዘውና እሳት ቀንሽልኝ ትንሽ። እንጨትሽ ደግሞ ደረቅ ነው ደስ ሲል። እንደዛ ነው። ዛሬ ብዙ ስራ ላሰራሽ ፈልጌ ደረቅ እንጨት አዘጋጀሁልሽ። በጭስ ከምትጨናበስ ብለሽ ቀስ እያለ ሙቀቱን እየወሰደ ራሱ ሲቀልጥ ጥሩ ነው። ይሄ እሳት አንድዶ አሟንቁ ለብ አድርጎ ቅቤ ማቃጠል ጥሩ አይደለም ነው ያለችው። ቅመሟን ነው እንዲስር ያረግሻል። አዎ እንደዚህ አርገሽ ካሰርሽ በጣም ነው ቅቤ የሚጣፍጠው። ቅመሟን ሁሉ ነገር አሽትቻት። ብዙ ኮሮሪማ እኮ በማረጋ አይደለም ሽታው ቢታይ ኃይለኛ ናት። በኋላ እስካላ በዛችሁ እንዳት። አይ ጎበዝ ነሽ። ምግብ አይ ይጨመር ቅቤ ነው ይጨመር። አዎ ቅቤ ወይ ጉዴ ታይ እንዳጨርሽው። አሁን እስኪ ወይኔ እጄ ላይ ሁሉ እንዴት ደስ ይላል። በስመ አብ ቅቤ አደርጎ እንደናሮጣለን ደግሞ ዛሬ የተባለ ነገር ይጣፍጣል። ረጋ የበሬውን አንዱን ጎድን ነው ወስደው እንደዚህ አጽድተው እነሱ በቋሚ የቅቤ ማመሰያ ያደረጉ። በደንብ ያዥዩ። እንግዲህ እንደዚህ እጥን ተደርጎ ነው እንጂ ዝም ብሎ ቅቤ ውስጡ አይገባም። በቃ አንዴ ይጨመርለት። ሶስቴ ነው እኮ መደረግ ያለበት። ሶስቴ ማጠን አለብን። ትንፋሹ እንዲወጣ ትስቂያለሽ። ያስካ 3 ጊዜ ነው ተብሏል። ሁለተኛ ይሄ ሶስተኛ ተገላግለሻል። ተገላግለሽ እየቆጠርሽ ነው። ደክሞሻል። ጎበዝ ነሽ። ትዕግስትሽን እያየሁ ነው እኮ። ይሄ ሶስተኛ የመጨረሻ ጭስ። እስኪ ቅቤውን ውረድ። ቅቤውን ላውርደው? እዚህ ጋር ውጪ እሱ ጋር እናጠላለን። እንዳይቃጠልሽ ቅቤው እንዳትደፊብኝ ቀስ በይ እንጂ እኔ ልቃጠል? ይሄ ስራ አለው። ተይ ቀልጣፋ ነይ። እችን አንሽልኛ፣ እሷ እንዳታደናቅፈኝ። አይዞሽ አልሰብርም። በደንብ ያዢው። አርጊው እሱ አርጊው እንደዚህ። አዎ እንደሱ። እንዴ ይሄ ነገር አፍ ነው እንዴ? አዎ አፍ አለው። የተሰበረ እጀታ መስሎኝ ነበር እኔ እንደዚህ ይሄ ሳወጣ። ለካስ አፍ አለው። ከፍ አድርጊው እስኪ። አቤት ደስ ሲል። ቀዳዳዋን አያችሁ? ከፍ አድርጊው። አያምርም? ገና ናት። የዋዛ አይደለች። ተነጥራ ያ ሁሉ ቅመም ገብቶ ጥልል ብላ እንደዚህ በክብር ድግፍ ተደርጋ ተይዛለች። ዛሬ ነው ጥሩምባ። አቤት 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 አቤት
ዘፈን እንዝፈንለት እኔና እስኪ የቅቤያትን ተምሬ ነበረ እስከ 10ኛ አሁን ሆኜ የቀረው የቅቤ አንደኛ። አቤት 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 እንደዚህ ነው የምትጫወተው። ሞራል ትሰጠኛለች። ተቀባይ ነኝ። ሌሎያ እንባነ ሌሎያ ተስረቸ እንባነ ሌሎያ በሰቤት ክትፎነረ ይሞታነ ብሮወረ ስጋ አለሽ ስጋ እንዳጣንጣ ሰው አምጪ ስጋ። ስለዚህ ላጫት ራስሽ። አዎ ራስሽ ልጠሽ ራስሽን መክተፍ ነው። እንግዲህ እንደዚህ ነው የሚላጠው። የሚልጡት ምንድነው? እቺ እንድትወጣ ነው። እቺ ከሆነች ነጭ ይወጣል ስጋው ላይ። ትክክለኛ የባህሉ መክተፋ ሳይሆን የበሰረጨ ይባላል። የበሰረጨ ብዙ ጊዜ አሁን በመክተፊያ በሽንኩርት መክተፊያ ስትከትፍ ይፈጥናል። ግን ይሄኛው አነስ ያለ ስለሆነ ብዙ ለመያዝ ያስቸግራል። ወደ ታችም የከተፍሽን ወደ ታች ታስቀምጪ። የኔ ያልደቀቀም ይኸውልሽ ታስቀምጪበታለሽ። ግን የኔ አደቀኩኝ ብዬ ተመልከች። ይው ወላን እንትን አረግሽ ጎረድ ያነስ ያለ ጎረድ ስራ አስፈታሽ። ስጋ እንደሚከትፍ ሰው ከትፋለሁ። ጥንክር ብሎ የነበረው እንደዚህ ግትር ብሎ የነበረው እንደዚህ ልፍስፍስ ያለ ይሆን። የተጋገረ ቆጮና ውሃ ይዘሽ ነይ። እሺ መጣ። ሁለቱንም አንድ ላይ ይዤ መጣው። ለምን እንደገና ተመለሽና ደግሞ ውሃ አንጪ፣ እንደገና ተመለሽና አንቺ ነገር በአንዴ ስራው ለማጨረስ ነው። ይሄ ምን ልታረጊ ነው ደግሞ? ይሄ ላጥበው ነው ልጠበው? አዎ ስራ የለሽም ጨርሰሻል። ጠቢ መቀመጥ አምጪ ማስተጣሽ ያው መጣሽ። እንዳያቃጥልሽ። ዘሽውጪ በቃ። አሁን ከስጋ እንጀምራለን። ብዙ ጊዜ ቅቤ ከስር የሚያደርግ አለ። ግን ትክክለኛ ባህሉ ስጋ ይደረጋል፣ ሚጥሚጣ ይደረጋል፣ ቅቤ ይደረጋል። ስጋና ሚጥሚጣ ከተደረገ በኋላ ቅቤው ሳይገባ ይታሻል። ከዛ እየታየ እንደ ሙሽራ ይታጫል። ክትፎ በደንብ መታሸት አለበት። ይሄ የማን ነው? በነገራችን ላይ እዚህ ጋር ሙቀት አለ። ምድጃው ከሰላለው ብረምጣዱ ይሄ እንዳይለበለብ ነው። ከዛ ያው ላግዝሽ። በደንብ እንዳይለበለበ ስጋውና ሚጥሚጣው በደንብ መታሸት አለበት። መጀመሪያ ቅቤ ከመግባቱ በፊት ላብዙ 3 ከፍ አድርጊው። በደንብ መዋሃድ አለበት። ስጋው ያማረ፣ አስካለት ያማረ፣ ሰቤቲ ያማረ፣ ክትፎያችን ያማረ ይሄው አርጊበት። እንኪ ራስሽ አርጊኒ ላማስል ደግሞ እስኪ አየሽ እንደዚህ። ኧረ በቃሽ። ጠጪ ነገር አታምጪ። አስካል እንዳለ ክትፎን ዘፈዘፈችው እኮ። ታይ አሁን ሲታሽ ራሱ ይጠጣዋል። እንደ ስጋ ዘለዘለቻት። እንሰቱን እሳት ላይ ለብለብ ይደረግና ሰው ለመመገቢያ እንዲህ በተለያዩ ቅርጾች እንዲያዘጋጇቸዋል ማለት ነው። ያጂ ላቀምስሽ ወይ አስካል ኮባያ ያዝ እኮ እንደዚህ አይደለም። እንደዚህ ታጠብ እንደዚህ ነይ። እኔ ዝርግት አድርጌ ያዝኩት። ይሄ እንዳልቃጠል ደግሞ እንዳንቺ ሞኛ አይደለም። ይሄ እስቲ ቀንድ ነው ይሻልሽ። በቂ ናት። በቁመት የትክክል ቆጮስ አሪፍ ነው። እንዴት ነው ጣሙ? በጣም ቅቤውማ ዋ። ሚጥሚጣውስ ምንም በቃ ሁሉ ነገር የተስተካከለለት። አስካል ጋዜጠኛ ዛሬ ከሰቤት የባህል ምግብ አዘጋጅ ጋር ብዙ ስራ
እያሰራኋት ነው ደግሞ ያደከመችኝ እንደገና ደግሞ ጎኔን እየጠገነችኝ በዚህም ያስኩ ማን ያብላኝ እንደዚህ ብዬ ቀረው። ምን እንደምትባለው ግን ማንጥሬት ብዙ ጊዜ የሚገኘው የት ነው? ጉራጌ ሀገር ነው የሚገኘው። የጉራጌ እናቶች በድሮ ጊዜ ፕላስቲክ በሌለበት ሰዓት በዚህ ነው አይቤያቸው ከገፉ በኋላ ሚጥሉት። አይብ፣ ቅቤ፣ ሚጥሚጣ፣ ጎመን ወይ ያልደባለቅም ማለንኪ ያደባለቀው ምንድነው የሚባለው? አብሽበቱ። በቃ ይሄን መቅመስ ነው እንደዚህ። አቦ አብሽበቱ ነው እንሰራውልሽ። አብሽበቱ እንግዲህ በዚህ ነው የሚወጣው ተብሏል አይደል? ሁሉ ነገር ከኔና ከአስካለ ከኢትዮጵያ ሕዝብ ጀባ አሁን ቡና አስጣጂ። ይሄ ምንድን ነው? መጀመሪያ ጉልቻ ነው። በጉራጌኛ ጎንዝዬ፣ በአማርኛ ጉልቻ ነው። ሸክላ ናት። በጣም ነው ደስ የምትለው። እንግዲህ እቺው እንደ ጌጥ እዚህ ጋር ቀርባለች። ይሄስ ተሰብሮብሽ ነው? ይሄ የኔ በጣም ትልቅ ትውሳ አለኝ። ሰብረሽው ነው? ሰብሬው ሳይሆን እሳት ለመውሰጃ ይሄ ይዘን ነበረ። ምን ሄደ መጫሪያ ፍም ለማምጣት እየዞርሽ መጫሪያ። አዎ ደግሞ አስክዬ ፍም ለማምጣት በሄድኩበት በየቦታ ሰው ሲበላ ያጋጥመኛል። ደስ ይለኛል። በዛ ጎረስ አድርጌ ይመጣ ነበር። ወደ ላይ የሰቀልሽው ትለኛል። ምኑን ነው የሰቀልኩት እላታለሁ። እኔ እንደዚህ ነው ለካስ እንደዚህ ነው። አታይም እንዴ? እኔ ነኝ ያጠፋሁት ለካስ ከነቅርጿ እንደዚህ አንቺ እኮ ወደላ አለማወቅ። ጥሩ ነገር ጠጪ። አሜን። ዛሬ ብዙ ስራ ቀነስሽልኝ፣ ብዙ ነገር አገዝሽኝ። እኔም እኮ ሙያ ለምጄ የሆነ ጉልበትሽ ትዕግስተኛነትን ተምሬ ያጪስ በሙሉ እኔ ቡና ይዘፈንኩለት አንድ ቀን ስራ በጣም በዝቶብኝ ማታ ነው ቁጭ ብዬ ቡናው ጠማኝ። አፍንቱ ያጠጣኝ የለም ቅቤ ነው ጎመን እየከተፉ ነበር። ለቡና ዘፈንሽ? ምን ብለሽ ዘፈንሽለት? አንድ ሲኒ ቡና ለአመሌ በቂ ነው፣ አንድ ሲኒ ቡና ለአመሌ በቂ ነው፣ ሱሰኛ ናት ብለሽ ባታወሪው ምን ነው። በጣም ነው ቡና የምወደው። ክትፎ ከምትሰጪኝ ቡና ብትሰጪኝ በቃ። ለምንድን ነው ግን ዛሬ ጀምሬ ስትጨርስ ሙሉ ስምሽን ያላስተዋወቅኩት? እኔ ምን አውቃለሁ? እባክሽ ንገሪያቸው። ፍቅርተ ቴኒ ይባላለሁ። ባህል ለማወቅ በሩን አንኳኩቼ ስመጣ በፈገግታ በጥሩምባ ነይ ግቢ አንቺ ተገኝተሽ ነው ብላ አስገብታ የምትሰራውን ስራ ሁሉ አብሬ እንዳግዛት ሙያ እንድለምድ እንድሰራ አርጋኝ አብሬያት ከሷ ጋር ውሎ አዳሬን አድርጋለሁ። ተመልካቾች የሚገርማችሁ ነገር በየቦታ በቃ ዩቲዩብ ላይ ሳያት እንደው የኔ የሆነ ቦታ ይዤ አስካል መጥቼ ከኔ ጋር መቼ ነው የምትሰራው እያልኩ ዛሬ ደግሞ ደነገጥኩ። የኔ በቃ አመሰግናለሁ። እንግዲህ ተመልካቾቼ የነበረን ቆይታ እንደዚህ ነው። በጥሩምባ በዘፈኑ በጭፈራው እያገዘች ነው የምታሰራኝ የነበረችውና የሚያግዙኝ የሚያበረታቱኝ እህቶቼም ልጆቼም ብበላቸው ክብር ይስጥልኝ። መላ ኢትዮጵያ ሕዝብ ሁላችሁም ክበሩልኝ። አመሰግናለሁ። በራሴ ችግሬን ልፍታ በራሴ ታግያ ለደረጃ ልድረስ የሰው እጅ ያሳየኝ ብሎ የሚታገል ሰው ነገ ድካሙ ፍሬ አፍርቶ ይታያልና ባየሁት ነገር ሁሉ እጅግ ደስ ብሎኛል። ትልቅ ደረጃ ትድረስ። የኔም ቆይታ ይሄን ይመስላል። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብረናችሁ ነበር። የሳምንት ሰው ይበለን። እኔ ቡናዬን ልጨርሳት። ቻው ቻው።